ሌላ በሽታ ካለ ሰውነታችን ውስጥ አይናችን ይናገራል። አንዳንድ ቢጫ ይሆናል፣ አንዳንድ ጊዜ በጣም ምንድነው ነጭ ደግሞ የሚሆን አይቻለሁ። ከዛ ልጁን ስጠይቀው እንደዚህ ስላለብኝ ነው ምናምን አለ። አንዳንድ ሰው ደግሞ እንባ ይይዛል። ላይክ ጤነኛ የሚባለው የአይን ቀለም ምን አይነት ነው? ሁሉም ካለው እንትን ጂኦግራፊ ይተለያየ ነው። ኦኬ። በርግጥ ግን አንድ ጤነኛ እንዲስታየው ራሱ ምትለየው አለ። ጂኦግራፊ አሁን የኛ ቡኒ ከለር ነው፣ ውስጡ ላይ ቡኒ ከለር ነው የተለመደው። ነጩ ደግሞ ነጭ ወይም አንዳንድ ሰው ላይ ደግሞ በጄኔቲክስ የመጣ ቡኒያማ ከለር የሚይዝ ኮንዲሽን አለው። ግን እሱ ኖርማል አይደለም። ነጭ ኖርማል የምንለው ነጩ ክፍል ነጭ እንዲሆን ነው። በጣም ነጭ ነው ወይስ አሁን ህጻናት ላይ ትንሽ ሰማያዊ የመሆን ነገር ይኖራል። ከዛ እያደገን ስንመጣ ግን ነጭ። ደም ስሮቹ ምናምን ሲታዩሳ? አሁን ደም ስሮቹ ጎልተው የሚታዩት ይቀላል። ያ ኖርማል አይደለም። ኦኬ። መቅላቱ የራሱ የሆነ ችግር ሲኖር ነው። ደም ስሮቹ የሚሰፉትም የራሳቸው ስራ ለመስራት ነው እዛ ጋር የሚቀላው እና ኖርማል የምንለው ነጭ አይን ነውና አሁን ለምሳሌ ቢጫ ሲኖር ምንድነው መንስኤው ምንድነው እንላለን። የውስጥ ደዌ እንዳልካቸው ለምሳሌ ጉበት ኬስ ቢሊሩቢን የምንለው መጠን ሲበዛ ደም ስራችን ውስጥ በምንድነው የሚገለጸው? በአይናችን ሊገለጥ ይችላል፣ በቆዳችን ሊገለጥ ይችላል። ያ ቢጫ መሆን አንዱ እሱ ነው። ሌላስ ስኳር፣ ደም ግፊት ኢቭን ውስጥ ደዌ ህክምና ቦታ ሳይሄዱ እኛ ጋር ልናገኝበት ጊዜ ይኖራል ሳይታከሙ። የነርቭ ችግር ቀደም እንዳልኩ ጭንቅላት ውስጥ ነርቭ ወይም እጢ ኖሮ ነርቭን ተጎርቶት እንደ በመንሸዋረር መጥቶ ብሬን ወይም ደግሞ ኢሜጂንግ የምንለው ኤምአርአይ የምንለውን ሰርተን ኮዙን ስንፈልግ መንስኤውን ስንፈልግ የብሬን ወይም የጭንቅላት እጢ ሆኖ ሊገኝ ይችላል። ብዙ ሌሎችም አሉ። የመገጣጠሚያ ህመሞችን በአይናችን እናገኝበት ጊዜ ይኖራል። ስለዚህ አካላችን ለአይናችን በጣም ትልቅ ሚና አለው።